መጽሐፈ ነገሥት ካልዕ ምዕራፍ 5 ንዕማን ከለምጽ እንደነጻ። የሶርያ ንጉሥ ሠራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅና ክቡር ሰው ነበረ። ሰውየውም ጽኑ ኃያል ነበር፣ ነገር ግን ለምጻም ነበር። ከሶርያውያንም ጋር ወደ ሰልፍ በወጣ ጊዜ ከእስራኤል ምድር ታናሽ ብላቴና ሴት ማረከ፣ ለሚስቱም አገልጋይ አደረጋት። እመቤቷንም ጌታዬ በሰማርያ ወደሚኖረው ወደ እግዚአብሔር ሰው ነቢዩ ይሄድ ዘንድ በተገባው ነበር፣ ከለምጹም በተፈወሰ ነበር አለቻት። ሚስቱም ወደ እርሱ ገብታ ከእስራኤል አገር የመጣች ይህች ብላቴና እንደዚህ አለች ብላ ነገረችው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ ልካለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወቄት ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ወደ እስራኤልም ንጉሥ ደብዳቤውን አደረሰ። ደብዳቤውም እንዲህ ይላል። ደብዳቤው ካንተ ዘንድ በደረሰ ጊዜ ባለሟሌን ንዕማንን ወደ አንተ ልኬዋለሁና ከለምጹ ፈውሰው። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ነኝን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ ተመልከቱ አለ። ኤልሳዕም የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስን ለምን ቀደድክ? ንዕማን ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳዕም ቤት ደጃፍ ውጪ ቆመ። ኤልሳዕም ሂድ፣ በዮርዳኖስም 7 ጊዜ ተጠመቅ፣ ሰውነትህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቈጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች ባብናና ፋርፋ ከእስራኤል ውሆች ሁሉ አይሻሉምን? ሄጄስ በእነርሱ ውስጥ መጠመቅና መንጻት አይቻለኝም ኖሯልን? ብሎ በቁጣ ተመልሶ ሄደ። አገልጋዮቹም ወደ እርሱ መጥተው ነቢዩ ታላቅ ነገር ቢነግርህ ባደረግከው ነበር፣ ይልቁንስ ተጠመቅና ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት። ንዕማንም ወረደ፣ የእግዚአብሔርም ሰው ኤልሳዕ እንደ ተናገረው በዮርዳኖስ 7 ጊዜ ተጠመቀ። ሰውነቱም እንደገና እንደ ትንሽ ብላቴና ሰውነት ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ጋር ሁሉ ጋር ወደ ኤልሳዕ ተመለሰ። ወደ እርሱም ደርሶ በፊቱ ቆመና እነሆ በእስራኤል ነው እንጂ
በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከአገልጋይህ በረከት ተቀበል አለው። ኤልሳዕም በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። ንዕማንም እኔ አገልጋዬ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መሥዋዕት ወይም ሌላ መሥዋዕት አላቀርብምና 2 የበቅሎ ጭነት አፈር ለአገልጋይህ ይስጡት። እግዚአብሔርም የእኔን የአገልጋይህን ኀጢአት በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬማን ቤት በገባበት በሰገደ ጊዜ እኔም በሬማን ቤት በሰገድኩ ጊዜ እግዚአብሔር በዚህ ነገር እኔን አገልጋይህን ይቅር ይለኛል አለ። ኤልሳዕም ንዕማንን በሰላም ሂድ አለው። ጥቂት መንገድም ከእርሱ ራቀ። ኤልሳዕም ሎሌ ግያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው ሮጣለሁ፣ ከእርሱም አንዳችን ወስዳለሁ አለ። ግያዝም ንዕማንን ተከተለው። ንዕማንንም ዘወር ብሎ ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን? አለው። እርሱም ሁሉ ደህና ነው። አሁን ከነቢያት ወገን የሆኑ 2 ጎልማሶች ከተራራው ከኤፍሬም አገር ወደ እኔ መጥተዋልና 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ አለው። ንዕማንም 2 የብር መክሊት ውሰድ አለው። 2ቱንም መክሊት ብር ተቀብሎ በ2 ከረጢት ውስጥ ጨመረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ስውር ቦታም በደረሱ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ። ከዚህም በኋላ ገብቶ በጌታው ፊት ቆመ። ኤልሳዕም ግያዝ ሆይ ከወዴት መጣ አለው። እርሱም እኔ አገልጋዬ ወዴትም አልሄድኩም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበል በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? አሁንም ወርቁንና ልብሱን ተቀብለሃል። ለወይን ቦታ፣ ለመሰማሪያ ቦታና ለዘይት ቦታ፣ ለላሞችና ለበጎች፣ ለወንዶችና ለሴቶች ባሮች ይሁንህ። ነገር ግን የንዕማንን ለምጽ በአንተና በዘርህ ላይ ለዘለዓለም ይመለስ አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ።